እና እነማን ናቸው ስራ ቦታሽ የመጡት? ያቺ ያኔ ያናገርናት ሰብለ የምትባለው ንቀዝ ነች ይሄ ሁሉ ነገር ያደረገችው። ተይ እንጂ ሄለን፣ እሷ እኮ ምንም ጥፋት የለባትም። ሰው ስላስጨነቃት ነው የሚሆነው እንደዚህ ያደረገችው። አንተ ደግሞ በምን ሰዓት ምን ማለት እንዳለብህ አታውቅም። አሁን እንደዚህ ተጨንቄ ለሷ ትቆረቆራለህ? ይኸውልሽ ሄለን፣ ይሄ መቆርቆር አይደለም፣ እውነታ ነው። እሺ ቆይ አሁን ምንድነው ማድረግ ያለብን? እንዴ ቤሉል እዚህ ቆይ እንዴት መጣ? እንደምታይ በእግሬ እየተራመድኩ ነው የመጣሁት። እዚህ ምን ታደርጊያለሽ? ተረጋጋ ቤሉል፣ ስለ ስራ እያወራን። አንተ ነው የጠየቀኝ። በዛ ላይ ስለ ስራ የምታወሩት መንገድ ላይ ተገናኝታችሁ ተደባብቃችሁ ነው? ይሄ እኮ የትልቅ ሰው ስራ አይደል። እናንተን አይመጥናችሁ። ቆይ ማን ቤሉል ተረጋጋ። እንዴ ምንም የተለየ ነገር ኖር እኮ አይደለም። ያው አካባቢ ቆንጆ ስለሆነ ነው እዚህ አካባቢ የምንገናኘው። አረ ይሄ አካባቢ ለስራ አሪፍ ነው አይደል? ይሄ አካባቢ አሪፍ የሆነው ለወጣቶችና ለጥንዶች ነው፣ ለእናንተ አይደለም። አዎ አብረህን ስላየህን ብቻ ሌላ ነገር ማሰብ የለብን። ቆይ ግን ስትከራከሪኝ ራሱ ትንሽ አይከብድሽም? እንደው ምን አይነት ህሊና ቢኖርሽ ነው? እውነት አባቢ ቢኖር እንደዚህ ታደርጊ ነበር? ይበቃሃል ቤሉል፣ እንደዚህ እንዳትናገራት። እሷ እኮ እናትህ ነች። ይሄ ንቀት ነው። እሺ ሰው ስለማክበርና ስለመናቅ ለኔ አትነግረኝም ባለጌ። አንተ ራሱ ባለቤቷ በቅርብ እንዳረፈ አታውቅምና ነው የሌለ ነገር እያወራ ችግር አትፍጠር። እሺ ኧረ ተው፣ ችግር ፈጠርኩ እንዴ? የኔ ነገር ሁሉ ጊዜ እኮ ችግር መፍጠር ነው። ግን ዛሬ ችግር መፍጠሬ በደንብ አልታወቀኝም። ስላልታወቀህ ምን ቤሉል ልቀቂኝ፣ ጫፌን እንዳትይዥ። በጣም ነው የምታሳፍሪው። እሺ እኔ አንድም ቀን የማይመጥንሽ ቦታ ትገኛለሽ ብዬ አስቤ አላውቅም። ቆይ ምን አይነት ልጅ እየሆንክ ነው? ሰው መደብደብ ሳያንስ ደግሞ ሌላ ነገር ትናገረኛለህ? አባቴ በፍቅር ታውሮ ነው ለካ እንደዛ ሲያሞጋግስሽና ሲያደናንቅሽ የነበረው አይደል? ስሚ፣ መንገድ ላይ ቆሜ ራሴን አላስገምትም። ቤት ስትመጪ በደንብ እንነጋገርበታለን። ወይኔ ጉዴ! ቴዲ ተረፍክ? ደህና ነህ ቴዲ? ይኸውልሽ ሌላ ግርግር ላለመፍጠር ብዬ ነው እሺ ዝም ያልኩት። ቤሉል ቴዲን ደበደበው። እንግዳ ክፍል 51። ሰላም ወደ ሀገሬ ልጆች እንዴት ናችሁ? ደህና ናችሁ? ደህና ነኝ አልሐምዱሊላህ። እንግዲህ እንግዳ ክፍል 50 ያው ለቤሉል የሚሰጠው ፋይል ነበርና መሲጋ ነበረ። መሲም እንግዲህ አልጋዋ ላይ ያስቀምጣው ነበረ፣ ብርድ ልብስ አልብሳ ማለት ነው። እና ያ እንግዲህ ያ ፋይል ከዛ በኋላ ኤልሹ ክላሷ ገብታ ነበረ። ኤልሹ የወሰደችው አይመስለኝም እኔ ማለት ነው። እኔ የሚመስለኝ ፋይሉን የወሰደው አዶን ይመስለኛል። ምክንያቱም እየተከታተላቸው ቤሉልን ለማጥቃትም በኑኑ ምክንያት እያሰበ ስለሆነ ማለት ነው። እንግዲህ መሲና ቤሉልም ክላስ ልሰጠው ብላ ቦታው ላይ አልጋዋ ላይ ስታጣው ለቤሉል ነገረችው ማለት ነው። አባቱ እንዳስቀመጠለትና በጣም ከባድ እንደሆነ ነው። ቤሉልም ደነገጠ፣ ማን ነው የወሰደው ብሎ ማለት ነው። እንግዲህ አንብበሽዋል ወይ ሲላት አይ እኔ ብነግርህ ምንም የሚያመጣው ለውጥ የለም ማግኘት አለብን አለችው ማለት ነው። ምክንያቱም ያ የቤሉል ህይወት ነው። አባቱ ለሱ ያስቀመጠለት ለሱ ሊሰጠው የነበረ ስጦታ ማለት ነው። እንግዲህ መሲም ያው የምጠረጥረ ሰው አለኝ ስትለው እንጠይቃቸዋለን እንጂ በግልጽ አይደለም የሚጠየቀው። እኔ ኤልሹን ጠይቃታለሁ፣ አንተ ደግሞ ሄለንን ጠይቃት። እኔ ሄለንን የመጠየቅ ድፍረት ስለሌለኝ ትለውና ይሄዳሉ ማለት ነው። ያው እንግዲህ መሲም ኤልሹ ጋር ሄዳ ኤልሹን ስትጠይቃት እንዳላየች እና ከክላሷ ውጭልኝ ብላ አባረረቻት። መሲንም አመነጫጭቃ ማለት ነው። ያው ቤሉልም
ወደ ሳሎን ሲመጣ መኩን አገኘው። መኩም እንግዲህ ስራ ማግኘቱን ለመሲ እንደነገራት እና ቤሉልም ለማንም እንዳትናገር አለው ማለት ነው። አልተናገረም። በዛ አጋጣሚ ሄለን መጣች። ሄለን እንግዲህ እነዛ ከገጠር የመጡ ልጆች እያመጣች ስለነበረ እነዛ ሰዎች እየፈለጓት ነው፣ እየተፈለገች ነው በከተማው ማለት ነው። እየተጣደፈች ነበር የመጣችው እየሮጠች። ቁጭ ስትል ምን ሆነሽ ነው ሲላት ቤሉል ምንም አልሆንኩም ትለዋለች ማለት ነው። ድንብርብሯ ነው የወጣው ሄለን እና በዛ ብድግ አለችና መጨረሻ ላይ እዚህ ሰው ቢመጣ ሰው ቢቆረቁር አናቃትም የለችም በሉ አለች ማለት ነው። እንግዲህ ቤሉል ተከትሏት ወደ ክላሷ ሲሄድ እንደ አጋጣሚ እሷ ደግሞ ስልክ እያወራች ነው፣ ከቴዲ ጋር ስልክ እያወራች ነበረ። ያው እንግዲህ ለቴዲ እየነገረችው ነበረ። ሰዎቹ እየተከታተሏት ብዙ ነው እየተከታተሏት እንደሆነ እየነገረችው ቤሉል ይሰማል። እነማን ናቸው የሚመጡት ምናምን አለ ማለት ነው። ያው እንግዲህ ሄለን ለባብሳ ቴዲ ልታገኘው ልትወጣ ነው ማለት ነው። እንግዲህ ሄለንም መኩን እየተዘጋጀ ነው ወይ ወደ ሌላ ሀገር ለስራ ትሄዳለህ ስትለው እሱም እንግዲህ እናቴን ብዬ ነው እንጂ አልሄድም ይላታል ማለት ነው። እንዴ ምን ማለት ነው? ትዕዛዝ ነው በቃ ትዕዛዝ ነው፣ ቀጥተኛ ትዕዛዝ ነው አለችው ማለት ነው ለመኩ። መኩ ምንም አላላትም፣ ዝም ነው ያላት። የክፋት ጥግ ልታስገድለው እኮ ነው እዛ ልታሰቃየው። ያው ስራ አግኝቷል። መሲም እንግዲህ እንዳትሄድ ብለዋለች። እሱም እንግዲህ አልሄድም ብሏታል ማለት ነው። ከዛ ወጣች። እሷ ቤሉል እየተከተላት ነው ማለት ነው። እንግዲህ ኑኑም ያው ስራ ጀምራለች። ቤሉል አግኝቶላት ስራ ጀምራለች። መንገድ ላይ ከስራ ስትመጣ ኑኑ መንገድ ላይ ቴዲ ያገኛትና ለመሲ እቃ እንድታደርስለት ይነግራታል ማለት ነው። እንግዲህ እቃውም ያው የእናቱ ወርቅ ነው ማለት ነው። ለኑኑ ይሰጣታል እና እንድታናግረውም ይነግራታል ማለት ነው። ኑኑም እንዴት ነሽ ደህና ነሽ ወይ ብላት፣ ምክንያቱም ከዚህ በፊት ኑኑ እንደምታውቀው ሰላም ስትላ አንተዋወቁም ብሏት ነበር። አሁንም እንግዲህ ስለማታውቅኝ አላቅህም አለችው ማለት ነው። መለሰችለት በፊት እንዳረጋት ማለት ነው። ያው አባቷ እኮ ነው የኑኑ አባት። እና ወደ ቤት ትመጣና ያንን ወርቅ ቴዲ የላከላትን ለመሲ የምትቀበላለች። መሲም እንግዲህ ለምን አናገርሽው፣ ለምን ቆመሽ አናገርሽው ስትላት ከፊት ለፊት የመጣ አለቻት ማለት ነው። ያው መሲም ወርቁን ተቀበለች። ኑኑም ስራ እንደጀመረች ነገረቻት። መሲም ደስ አላት። እንግዲህ መሲ ይህንን ወርቅ ለማያገባት ሴት ነው የእናቴ ማስታወሻ ነው እና ለማገባት ሴት ነው የምሰጠው ብሎ ነበረ። እንዴት ሊሰጠኝ ቻለ አለች ማለት ነው። ያው መስዬ ቴዳችን ይወድሻል ማለት ነው እንበል እስኪ። እንግዲህ ኑኑ ስልኳ ጠፍቷል። መሲ የሚያስቀመጠችው መረጃ ጠፍቷል። ማን የወሰደው? እንግዲህ በዛ አጋጣሚ ኤልሹም አዱናይ ኤልሹ ጋር ይመጣና ኤልሹ አኩርፋው ነበረ ጥላው ስለሄደች በቃ ታረቁ። ለምን ጥላኝ ሄድክ ምናምን አለችው። ስራ አለኝ አላት። ከዛ ያው አስተኝቷት ሄደ ማለት ነው። ኑኑ መጣች። ከእንቅልፏ ስትነጣ ኑኑ መጣችና ስልኬን አይተሻል ወይ ስትላት አላየሁም፣ አንቺና እህትሽ ምንድን ነው ያስቀመጣችሁ ተከላሳችሁ ብላ ትላለች ማለት ነው። እንግዲህ ኤልሹም ኑኑን ከልብስ እንዲሰጣት ጠየቀቻት። ወደ ውጭ ደርሽን መጣን። ኑኑም እንግዲህ አልፈቀደችላትም፣ አልሰጥሽም አለቻት ማለት ነው። ኑኑ እንግዲህ እዚህ ቤት ትምህርትሽን እናቷ አይንዬ ትምህርትሽን አቋረጥሽ በቃ ምናምን ስትላት መኩ እንግዲህ አቋርጣት ትቀርም ትማራለች አላት ማለት ነው። ኑንዬም እንግዲህ ሁሉም ነገር ለበጎ ነው አለች ማለት ነው። ሁሌ ሰው ቤት አንቀመጥም እንወጣለን አለች። ኤልሹም ከቤት አመለጠች። የኑኑን ልብስ ለብሳ ማለት ነው። እንግዲህ ቤሉልም እየተከተለ
ቴዲን ከኋላቸው ከተፋለባቸው ማለት ነው። ያው እንግዲህ ስለ ስራ ጉዳይ ነው እዚህ የተገናኘ ነው ስትለው የስራ ጉዳይ እንዴት እዚህ ይገናኘ? ይሄ የወጣቶች መዝናኛ ነው አላቸው ማለት ነው። እንግዲህ ቴዲም እንግዲህ እናትህ ናት ሌላ ነገር አትናገር ሲለው ቴዲ እኔም ልክህን እወቅ ምናምን ስለው ልኬን እወቃለሁ ብሎ እኔማ እንግዲህ ልኬን ማወቅ አለብኝ ብሎ ቴዲን በቦክስ ይለዋል ማለት ነው። እዚህ ጋር ግን በጣም ደስ ብሎኛል ማለት ነው። ቤሉል ከቀን ወደ ቀን የሄለንን ክፋት እያየ ነው ባይኑ ማለት ነው። እየነቃ ነው። ከዚህ በፊት አጎቱም ክፋቷን ነግሮት ነበረ፣ ግን አልሰማም ማለት ነው። አሁን ከቀን ወደ ቀን ቤሉል እየነቃ ነው። እንግዲህ ሄለንን እቤት እንነጋገራለን ብሏት ጥሏት ሄደ። እንደውም አባቴ በፍቅር ታውሮ ነው ማንነትሽን ሳያቅ የቀረው አላት ማለት ነው። ያው እሷም እንግዲህ ቴዲን አንስታ ከዚህ በኋላ ቢያርፍ ይሻለዋል፣ አለበለዚያ አሳየዋለሁ አለ ጉረኛ ቴዲ። እንግዲህ ኤልሹም ከጆን ጋር ለመጥፋት ፈልጋ ነበረ። ያው አዶናይ እና ጆን ተነጋግረው ኤልሹን ወደ ቤት መለሳት ማለት ነው። ምክንያቱም ኤልሹ እንደዚህ መሆን እንደሌለባት ጆን ነግሯት ተመለሰች። እንግዲህ አይንህን ማየትም አልፈልግም ብላ አሳዝናኝ ማለት ነው። እንግዲህ መሲም ቴዲን እየጠበቀችው ነው። እንግዲህ አዶናይም በጣም ጥሩ አደረግ ካለው ጆን ማለት ነው። ክፍል 51 ሐረግ ድራማ ይሄንን ይመስላል። ውድ ሀገሬ ልጆች መልካም ጊዜ